ሙሌ ወደ አንተ ስመለስ እንዴት ነው የትዳር ህይወትስ? ትዳር ይዘሃል? የቤተሰብ ሁኔታውን ጀርመን ላይ? አሁን የለኝም። በፊት ትዳር ነበረኝ፣ አልሆነም። ወደ አዲስ ስመለስ ከጊዮርጊስ አዲስ በጊዮርጊስ አልተጠቀመም ሲባል ቀረመና በኋላ ላይ ግን ወዘሮ ሰብለን ከጊዮርጊስ ጠልፎ ወስዶ እንግዲህ ትዳር መስርተዋል። እስቲ እንደው ስለ ግንኙነታችሁ ወዘሮ ሰብለ ማለት እንግዲህ የጊዮርጊስ የጽህፈት ቤት ባልደረባ እንደነበረች አስታውሳለሁ። እስቲ እንደው ስለ ሁኔታው እንግዲህ ማለት ጊዮርጊስ ሁሉ ነገሬ ኑሬ ሁሉ የተሳሰረ ነው እና ያው በፊትም ማለት ክለብ ውስጥ ሰራ ነበረ ካምፕ ውስጥ እና እንግባባለን በፊት። በኋላ ላይ ከወጣው በኋላ ተመልሼ ስመጣ ክለቡን አንዳንድ ነገር ስፈልግ ምክንያቱም እንትን ፈልጌ ነበር ክለብ ሲጫው ጀምሬ ነበር ተጫዋች ነበር ጀርመን ሀገር ከክለቡ መልቀቂያ ማለት ከፌዴሬሽን ምናምን ያስፈልግ ነበርና ክለብ ስደውል እሷን ቢሮ አገኛታለሁ በስልክ። ከዛ ነገረችኝ እንደምን ታደርገህ እኔ ቢሮ እኮ ስራ ጀምሬያለሁ ምናምን። ከዛ እኔ ለሆነ ነገር ስፈልግ እሷን ነው የማገኛት ማለት እንደዚህ መልእክቶችን ስነግር ወረቀቶች ያስፈልጉኝ ነበረ። በኋላም ተመልሼ ስመጣ አገኘኋት። ያው ተገናኘን፣ አወራን። መልካም ልጅ ነች። በፊትም እንዴት ነው እዛ ስትሰራም ሌላም አንዱ ጓደኛው በጣም ማለት ጎበዝ ልጆች እና በቃ ማለት ደስ ይሉኛል እንዲሁ በጥረታቸው። ከዛ በኋላ ያው ከመጣ በኋላ ጊዜ ሲኖረን ሻይ መጠጣት ጀመርን። ክለብም ሄጄ አገኘኋቸው ልጆቹን ሁሉ። ከሷ ጋርም ተግባባን። በቃ አንዳንድ ነገር ስንል ያው እግዚአብሔር ፈቅዶ ግንኙነት ተጀመረና በኋላም ያው በ2006 በነጮቹ ነው መጥቼ ከዚህ ተፈራረምን። አጭር ነገር አድርገን ማለት ለኤምባሲ ስለሚያስፈልግ እንትኑ ቪዛ እንዲሰጥ እንደሱ አደረግን። ከዛም በኋላ ለነገሩ ከ2006 ተጋብተን የጀርመን በጣም አስቸጋሪ ነው። ከ6 ዓመት በላይ ፈጀ እንትኑ። መጨረሻ እግዚአብሔር ፈቅዶ በ2012 ስናገር ማለት በጀርመን በነጮች አቆጣጠር ነው እንግዲህ በአማርኛ ትንሽ የድሮ ነው እንጂ አሁኖቹን ያስቸግረኛል በትክክል ለመናገር። እንግዲህ ያው 8 መቀነስ ነው አሁን ከ2006 በ1998 ማለት ነው። 2006 1998 ማለት ነው በእኛ። እሱ ማለት ኦኬ ይሆናል እንግዲህ የተፈራረማችሁበት ነው 2006። ከዛ ማለት ወደ 6 ዓመት ምናምን ያው አስቸጋሪዎች ናቸው እንትን አሉ። መጨረሻ እግዚአብሔር ፈቅዶ በ2012 መጣች። አሁን 2 ልጆች አፍርተን አብረን በፍቅር በሰላም እየኖርን ነው። በጣም መልካም ሴት ነች፣ እግዚአብሔር ሰጥቶኛል። እኔ ባህሪም ትንሽ አስቸጋሪ ነው። እኔ እንችላ ለኳሱ ደግሞ ለኔ ደግሞ ለኳሱ ያለኝ አመለካከት በጣም በቃ ማለት አሁንም እድሜ እንደዚህ ቢጨምርም ፍላጎቴ በጣም የጨመረ ነው አሁንም እና ያው እሱ ሁሉን ነገር ችላ ልጆቹን ማለት ያው የምታስተዳድር እሷ ነች ብል ይሻላል። እኔ ብዙ ጊዜ ወደ ሜዳው ነኝ እና ብዙ ጊዜ ስልክም ከልጆች ጋር ሳወራ ወይም ከአብርሃም ጋር በአንዳንድ ጉዳይ ካልሆነ ብዙ ጊዜ እንዲህ እናንተ ማለት አጭር ነገር አውርተን ሰላምታ ከዛ ስለ ኳሱ ብቻ ነው ከሰዎች ጋር ማወራው እና ይገርማታል። በቃ ማለት ሌላ ነገር አታውሩም እንዴ ከኳሱ ውጭ አንተ የምታወራው ነገር የለም ትላለች። እና አሁን እዚህም ያው አሰለጥናለሁም እኔም ራሴ እጫወታለሁ በስተርጅና የትልልቆች ቲሞች አለ። ኧረ እባክህ አንተ ሰውዬ ይበቃሃል አቁም ትላለች። እኔ ግን አሁንም በዛው ቀጥያለሁኝ እና ምን ልል ነው እግዚአብሔር መልካም ትዳርን ሰጥቶኛል። መልካም 2 ልጆችን አሉ። አመሰግናለሁ። ይሄ ነው እንግዲህ ያለው ባጭሩ። እንደው ትዳራችሁ የአብርሃምና የሳራ ይሁን። ፈጣሪ ልጆችንም ለወግ ለማድረግ ያብቃለ።